diano una mano quando sono triste che mi consolino በተስፋዬ ገብሬ ህይወት ዙሪያ ከ4 ኪሎ እስከ ቬሮና በሚል ርዕስ መጽሐፍ ያሳተመው ማርቆስ ተግይበሉ ስለ ተስፋዬና ስለ ባለቤቱ አንጀሊታ ግንኙነት ከገጽ 217 ጀምሮ ባሰፈረው ታሪክ ውስጥ እንዴት ተገናኛችሁ ሲል አንጀሊታን ጠይቋት ነበር። የሰጠችው ምላሽ አለፍ እያልኩ ላስደምጣችሁ። አንጀሊታ ከተስፋዬ ጋር እንዴት እንደተገናኙ ስትተርክ የምታሳየውን ስሜታዊነት መመልከት ብቻ ታሪኩ በእርሷ ህይወት ውስጥ ያለውን ጥልቅ ትርጉም ለማወቅ ያስችላል። በጥልቅ ስሜት ተውጣ ሳታቋርጥ በአንድ ትንፋሽ ለሰዓታት ትናገራለች። እያንዳንዷን ክስተት በቀናትና በሰዓታት ሳይቀር ከፋፍላ ልክ ትላንት እንደተፈጸመ ያህል በማስታወስ በእንባ ጭምር ታጅባ ታስረዳለች። ታሪኩን መተረክ ከመጀመሯ በፊት ቦርሳዋን ከፍታ 2 በ2 የምታክል የተስፋዬን ባለ ቀለም ጉርድ ፎቶ አወጣችና ፊት ለፊቷ አስቀመጠችው። ለ40 ዓመታት ያህል ይህ ፎቶግራፍ እንዳልተለያትና እንደ ጥሩም ገድም ስለምትቆጥረው በቦርሳዋ ይዛ እንደምትዞር ነገረችኝ። የአንጀሊታን ትረካ ሙሉ ጆሮአችንን ሰጥተን ሰማናት። ጊዜው 1970 ዓመተ ምህረት ነው። ክረምት እንደነበር ትዝ ይለኛል። ሐሙስ አርብና ቅዳሜ ከጓደኞቼ ጋር ዲስኮቴክ መሄድና መዝናናት እናዘወትራለን። የምሽት ክለቦች ማለት ነው። ወጣቶች ስለነበርን ድካም የሚባል ስሜት አያውቀንም። ስንጨፍር ቆይተን ሲነጋ እንለያያለን። ወቅቱ የዲስኮ ሙዚቃ ከአሜሪካን ወደ አውሮፓ እንደ ጉንፋን በሽታ የተዛመተበት ዘመን በመሆኑ የምሽት ክለቦች በወጣት ወንዶችና ሴቶች የተጣበቡ ነበሩ። ክለቦቹ ቶሎ ስለሚሞሉ ቦታ ለማግኘት በጊዜ ሄዶ መሰለፍ ያስፈልጋል። ከምሽቱ 2 ሰዓት ሆኖ ክለቡ ተከፍቶ እስክንገባ ድረስ ከደጅ ሆነን አልኮል መጠጥ እየተጎነጨን ሲጋራ እያጨስን እናውካካለን። የአብዛኛዎቻችን ወጣቶች አይኖች የተቃራኒ ጾታን ጓደኛ ፍለጋ ሲያማትሩ በግልጽ ይታይ ነበር። የሰዎችንም አትኩሮት ለመሳብ በዘመኑ ፋሽን የነበረውን ከጉልበት በላይ የሆነ አጭር ቀሚስና ትልቅ ተረከዝ ያለውን ጫማ ተጫምተን አንዱ ካንዱ በማይለያይበት ትርምስ ውስጥ ከወዲያ ወዲህ እንላለን። የ22 ዓመት ወጣት ነበርኩ። ስለ ነገ ማሰብ ወይም መጨነቅ የሚባል ነገር አላውቅም። የምፈልገውንም ነገር ለማግኘት በድፍረት ከመሞከርና ከመጠየቅ አልቦዘንም። ደስተኛ ሰው ነበርኩ። ጮክ ብሎ መሳቅ፣ መዝፈን፣ መደነስ፣ ከሰዎች ጋር ቶሎ መግባባት፣ በአዳዲስ ልብሶች መዘነጥ፣ ጸጉሬን በአጭሩ መቆረጥ ልዩ ምልክቶች ነበሩ። ጥሩ የሰውነት ቅርጽ ነበረኝ። አጭር ቀሚሶችን አዘወትራለሁ። እግሮቼ እንደሚያምሩ ከሰዎች መስማት ያስደስተኛል። መሃል ከተማ ላይ ሪዮ የሚባል ክለብ ነበር። አሁን ይኑር አይኑር አላውቅም። አርብ ምሽት ላይ ከጓደኞቼ ጋር ሆነን ክለቡ ተከፍቶ እስክንገባ ደጅ ቆመናል። ከውድ ዋጋ የተሰራ የፈር ኮት የለበሰና የካውቦይ ባርኔጣ ያጠለቀ አንድ አጠር ያለ ጥቁር ሰው ከሌሎች ሰዎች ጋር ሆነው የሆቴል ታክሲ የክቡር በር ላይ አውርዷቸው ሲሄድ ተመለከትኩ። ከሌላ ከተማ እንደመጡ ያስታውቃል። ይህ ጥቁር ሰው ጣሊያንኛና እንግሊዘኛ እየቀላቀለ ሲያወራ ድምፁ ከፍ ብሎ ይሰማል። በከተማችን ውስጥ እንግሊዘኛ ቋንቋ የሚናገር ሰው ስላልነበረም ሰው ሁሉ የሰውየውን ማንነት ለማወቅ አንገቱን እያዞረ ይመለከተው ነበር። በመጠን ከድመት ከፍ ያለ ከውሻ ደግሞ አነስ ያለ ለማዳ ጦጣ በክለቡ ግቢ ውስጥ ይገኝ ነበር። ይህ ጦጣ በክለቡ አዘውታሪዎች ዘንድ የተወደደና እንደ ሕፃን ልጅም ልብስ ለብሶ መግቢያው ላይ በመቆም ወደ ውስጥ የሚገቡ ሰዎችን ሰላምታ ይሰጥ ነበር። ይህኔ ሲያየኝ ዘሎ ተጠመጠመብኝና አንገቴ ስር ገብቶ ተወሸቀ። ድምፄን ከፍ አድርጌ ጮኩ። ይህን ጊዜ ያ ጥቁር ሰው ወደኔ ተጠጋና አይዞሽ ምንም አይልሽ ብሎኝ ወደ ውስጥ ገባ። ያነጋገር ዘይቤው የተቀናጣና በተለምዶ ናፖሊታን የሚባል አይነት ሆነብኝ። ካነጋገሩ ካለባበሱና ከጠቅላላ ሁኔታው የኛ አካባቢ ሰው እንዳልነበረ ያስታውቅ ነበር። ክለቡ ከአፍ እስከ አፍንጫው በሰው ብዛት ተጨናንቆ ይታያል። ወደ ውስጥ ከገባን በኋላ አይኖቼ ያንን ጥቁር ሰው ፍለጋ ያማትሩ ገቡ። በግርግሩ መሃል
ከክለቡ አስተናጋጆች አንዱ ጀርባዬን ነካኝና ቪአይፒ ክፍል ውስጥ ሰው ሊያናግረኝ እንደሚፈልግ ነግሮኝ ምላሽን እንኳን ሳይጠብቅ እጄን እየጎተተ ይዞኝ ሄደ። ወደ ክፍሉ ስገባ ጥቁሩ ሰውና ጓደኞቹ ከቀይ ቆዳ በተሰራ የሶፋ ወንበር ላይ ተቀምጠው እያወሩ ነበር። የኔን መምጣት ይጠባበቁ የሚመስል ሁሉም እንደተነጋገረ ሰው ተከታትለው ክፍሉን ለቀው ወጡ። ጥቁሩ ሰው ከመቀመጫው ተነስቶ ተቀበለኝ። የምጠጣው ነገር እንዲመጣልኝ አስተናጋጅ ጠራ። ማርጋሪታ አዘዝኩና ዘና ብዬ ተቀመጥኩ። ቴስ እባላለሁ፣ አንቺስ አለኝ። አንጀሊና። መልስ ፈጣን ነበር። ሌላ ጥያቄ ሳይጠይቀኝ ተከታታይ ጥያቄዎችን አጎረፍኩለት። ከየት ነው የመጣኸው? የት ነው የምትሰራው? ስራህ ምንድነው? አልኩት። የምኖረው ሮም ነው፣ ሙዚቀኛ ነኝ። ከኦርኬስትራ ሴፔታኮሎ ጋር ነው የመጣሁት። ሐሙስ፣ አርብና ቅዳሜ እዚሁ ቬሮና ውስጥ ዝግጅት አለን። አብረውኝ ያሉት ጓደኞቼም ሙዚቀኞች ናቸው። የሰማሁትን ማመን አቃተኝ። እኔም እኮ ሙዚቀኛ ነኝ አልኩት። የኔ ምላሽ እርሱን አስፈነደቀው። ምን አይነት ዘፈኖችን ከማን ጋር እንደምጫወት ጠየቀኝ። በወቅቱ የሚቀጥረኝ ባንድ ስላላገኘው ነገር ግን በተለያዩ ዝግጅቶች ላይ ሲጠሩኝ እየሄድኩ እንደምጫወት ነገርኩት። የሚመቸኝ ከሆነ አርብ ወይም ቅዳሜ እርሱ የሚጫወትበት መድረክ ላይ መጥቼ እንዳየው ጋበዘኝ። አስብበታለሁ አልኩት። ሄጄ እንደማየው ግን በእርግጠኝነት አውቅ ነበር። ወደ መጸዳጃ ቤት ለመሄድ ይቅርታ ጠይቆኝ ከክፍሉ ወጣ። ሲመለስ ጦጣውን እንደ ሕፃን ልጅ ታቅፎ ይዞት መጣ። ሳይታወቀኝ ጮህኩ። ሁለታችንም እየተቀባበልን ጦጣውን አቀፍነው። ለማስታወሻም ፎቶግራፍ ተነሳን። ወደ ቤት ይዘሽው ሂጂ ሲል ቀለደ። በመሃል እንጂ ለምን ሳልጋብዝሽም አለኝ። ሳላመነታ ፈቃደኝነቴን ገለጽኩለት። የቤታችንን አድራሻ ከሰጠሁት በኋላ የሆቴሉን ታክሲ እንደሚልክልኝ ነግሮኝ ተሰናበትን። ደስተኛ ሆኜ ወደ ቤት ተመለስኩ። ቴስ በማግስቱ በተቀጣጠርንበት ሰዓት ከመኖሪያ ቤቴ ሊወስደኝ ታክሲ ይዞ መጣ። የታክሲው አሽከርካሪ ከመቀመጫው በመውረድ በር ከፍቶ አስገባኝ። ከውስጥ ያለውን ሰው ማንነት ለማወቅ እናትና 3 እህቶቼ ተንጠራርተው በመስኮቱ ወደ ውጪ ሲመለከቱ አየኋቸው። ነገር ግን የታክሲው መስታወት ከውጪ ወደ ውስጥ የማያሳይ ጥቁር መስታወት በመሆኑ ምንም ነገር ማየት ሳይችሉ ቀሩ። ጉንጭ ለጉንጭ በመሳሳም ሰላምታ ተለዋወጥን። ትራቶሪያ ብንሄድ ምን ይመስልሻል ሲል ጠየቀኝ። እርሱን ቤት ወደዋለሁ አልኩት። ለአሽከርካሪው ትሪቶሪያ እንድንሄድ ከነገረው በኋላ ወደ እኔ ዞሮ ማውራት ጀመረ። ምን አይነት ምግብ እንደምወድ ጠየቀኝ። የተጠበሰ ዓሳ እንደምወድ ነገርኩት። እርሱ ስቴክና የተጠበሰ ድንች እንደሚወድ ነገረኝ። የመረጠው ምግብ ቤት ለቤታችን ቅርብ በመሆኑ ቶሎ ደረስን። ከምሳ ሰዓት በፊት 30 ደቂቃ ያህል ቀድመን በመድረሳችን ምግብ ቤቱ አልተከፈተም ነበር። ተመልሰን እንድንመጣ ወይንም እንድንጠብቅ ነገሩን። እዚሁ ቁጭ ከምንል ለምን ወደ ጋንዳ ሐይቅ አንሄድም የሚል ሐሳብ አቀረብኩ። ደስ ይለኛል አለ። የሁለታችንን ንግግር ያዳምጥ የነበረው የታክሲ አሽከርካሪ የኛን ትዕዛዝ ሳይጠብቅ ወደ ሐይቁ ይዞን መንዳት ጀመረ። ሐይቁ ጋር ስንደርስ የክረምት ወራት መግባቱን ተከትሎ ብርድ በመግባቱ ምክንያት በሐይቁ ዳርቻ ውርውር ከሚሉ ዳክዮች በስተቀር የሰው ዘር አይታይም ነበር። ያጠለቀውን የፈር ኮት አወለቀና ለበሰኝ። እኔ ወፍራም ሹራብ ከውስጥ ስላደረኩኝ አይበርደኝም አለ። የእጆቹና የደረቱ ጡንቻዎች በሹራቡ ላይ ውጥርጥር ብለው ይታዩ ነበር። ስፖርት ትሰራለህ እንዴ አልኩት። አዎ የክብደት ማንሳት ስፖርት ሰራለሁ፣ ቦክስም እሞካክራለሁ ብሎ መለሰልኝ። የሐይቁ ዳርቻ አሸዋ እርጥብ በመሆኑ ጫማችንን እያሰመጠ አላራምዳል። አፋፎ ላይ ወጣንና ድንጋይ ላይ ቁጭ ብለን ነፋስ የሚያላጋውን ውሃ ወደታች መመልከት ጀመርን። ጸጉርህን መንካት እችላለሁ ስል ጠየቅኩት። ጎንበሳልና ጭንቅላቱን ሰጠኝ። በህይወት ዘመኔ ከአንድ ጥቁር ጋር እንደዚህ ያለ መቀራረብ ያጋጥመኛል ብዬ አስቤ አላውቅም ነበር። በቴሌቪዥንና በሲኒማ የማያቸው ጥቁር አሜሪካውያን ውበት ይማርከኝ ነበር። ጸጉራቸውን መንካት እፈልግ ነበር። የቴስ ጸጉር ግን እንደገመትኩት ሻካራ ሳይሆን ደስ የሚል ልስላሴ ያለውና ጥቅልል ያለ ከርል ሆኖ አገኘሁት። ሐይቁን አሻግሮ እያየ ማፏጨት ጀመረ። በጫማዎቹ ተረከዝም መሬቱን ይቆረቁር ነበር። ባልጠበቅኩት ሁኔታ ያዜምልኝ ጀመር። የድምፁ ማማር፣ የቃላቶቹ ውበት፣ የዜማ አገላለጹ በፍጹም ጣሊያንኛ ሙዚቃ የሚጫወት አይመስልም ነበር። የአሜሪካኖቹን የካንትሪ ሙዚቃ አይነት የሚያሳዝን ቃና ነበረው። ያንተ ዘፈን ነው
ማን የጻፈው አልኩት በመደነቅ። ዘፈኖችን ራሴ ነኝ የምጽፈው። ይህንን ሙዚቃም እውነተኛ ማንነትሽ የሚል ርዕስ ሰጥቼዋለሁ አለኝ። ሙሉ ዘፈኑን ተጫወተልኝ። አዝማቹ ላይ ሲደርስ አብሬው እየዘፈንኩ አጀብኩት። የሁለታችን ህብር አስደናቂ ሆነ። ደግመን ደጋግመን ተጫወት ነው። ይህንን ዘፈን አሁንም ስሰማ እንባዬን መቆጣጠር ያቅተኛል። ቴስ ትሁት፣ ለሰዎች ትልቅ ክብር አክብሮት የሚሰጥ እውነተኛ ሃይማኖተኛ፣ እንግሊዘኛ ቋንቋ የሚናገር፣ ባለባበሱ ዘናጭ፣ በሚናገራቸው ቁም ነገሮች የሚያስደምም፣ በሙዚቃ ችሎታው ጣሪያ የነካ፣ ከምንም በላይ ከፍተኛ የራስ መተማመን የሚታይበት ነበር ስትል ትገልጸዋለች አንጀሊታ። ቀሪውን ከመጽሐፉ